እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቶሳውያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን ተባሃልኩም ጽጉ ህዝበ ክርስቲያን መላ ዓለም ትነብሩ ብስም እግዚአብሔር ፍጹም ሰላምታ ከመይ ሓዲራትኩም ከመይ ዒላትኩም አሜን። ጌታና መድሓና ኢየሱስ ክርስቶስ ይመስገን ኢልና ንኾነ ምስግኖ ናብዛ ዕለት እዚኣ ናብዛ መዓልቲ እዚኣ ዘብፅሐና ጌታና መድሓና ኢየሱስ ክርስቶስ ተኸበረን ዝተመስገንን ይኹን። ኣዴና ቅድስት ድንግል ማርያም ቅዱሳን መላእክት ጻድቃን ሰማዕታት ዝተኸበሩን ዝተመስገኑን ይኹኑ። ስለዚ ሎማዓንቲ እንሪኦ ብዛዕባ ጾም ይኮውን ጾም ማለት እንታይ ማለት እዩ? ከመይ ጌርና ኢና ክንጾም ዝግበና ዘለናዮ ወቅቲ ዘመነ ጾም ዘመነ ጾም 40 ምዃኑ ይፍለጥ እዩ። ስለዚ ንሕና ደቂ ሰባት ጾም እንታይ ማለት እዩ? እቲ ሰሙን እዚ ከዓ ዘወረደ እንዳተባሃለ ብደንብ ስለዝፍለጥ ዘወረደ ማለት እንታይ ማለት እዩ ዝብል ክንርኢና ማለት እዩ። ስለዚ ጾም ማለት ጾመ ካብ ዝብል ግእዝ ቃል ዝወፀ ኮይኑ ትርጉሙ ድማ ምክልካል ምዕቃብ ፍቃዳተ ስጋን ፍቃዳተ ስጋ ናብ ምግባራተ ስጋታት ዝበሃሉ ምድኻም ወይ ድማ ስጋ ናይ ስጋ ፍቃዳት ብናይ ነፍሲ ምግባራት ክልወጡ እንተለዉ ምክልካል ወይ ከዓ ጾም ተባሂሉ ይፍለጥ ማለት እዩ። ስለዚ ጾም ምክልካል ዝብል አንድምታ ትርጓሜ እንድሕር ሃልይዎ ክልተ ዓይነት ምክልካል ኣሎ። ክልተ ዓይነት ምክልካል ኣሎ። ዘለዓለማዊ ክልከላና ግዝያዊ ክልከላ ተባሂሎም ኣብ ክልተ ይኽፈሉ ማለት እዩ። ግዝያዊ ክልከላ እንብሎም ብኣዋጅ ካብ ዝተወሰነ ግዜ ካብ ምግቢ ካብ ማይ እንኽልከሎ ክኸውን እንተለዉ ዘለዓለማዊ ክልከላ ዝበሃሉ ከዓ ሓሙሽቲኦም ህዋሳት ኣካላትና ዘለዓለማዊ ክጾሙ እንተለዉ እዮም ማለት እዩ። ዘለዓለማዊ ክጾሙ እንተለዉ እዮም። እዚ ከዓ ቅዱስ ያሬድ ኣብ መጽሓፈ ድጉ እንታይ ይብለና? ይጹም ዓይን ይጹም ኣፍ እዝንን ይጹም እግርን ይጹም ወኢድን ይጹም እንዳበለ ይገልጸልና ማለት እዩ። ስለዚ እዞም ጾማት እዚኣቶም እንታይ እዮም? ብግዜ ብገደብ ብዕለት ዝወሃቡ ወይ ከዓ ዝጽወሙ ዘይኮነስ ካብ ዝተፈጠርናሉ ዕለት ጀሚርና እስካብ ፍጻሜ ህይወትና ክንጾሞም ዝግቦና ጾሞም እዮም። ነዚ ኩሉ ሐዋርያ ቅዱስ ጳውሎስ ኣብ ገላትያ ምዕራፍ 5 ካብ ቁጽሪ 17 ጀሚርና ክንምልከት ከለና እስመ መንፈስኒ ይፈቱ ዘኢፈቱ ስጋ ወስጋኒ ይፈቱ ዘኢፈቱ መንፈስ ይብለና። እቲ ስጋ መንፈስ ወይ ከዓ ነፍሲ እትፈትዎ ኣይፈቱን፣ መንፈስ ኩለይ ወይ ከዓ መንፈሳዊ ህይወት ኩለይ ስጋ ዝፈትዎ ኣይፈቱን ወምግባርሰ ለስጋ ዝንቱ እንዳበለ ይዝርዝሮም። ናይ ስጋ ተግባራት ንኽፍለጡ ከዓ እዚኣቶም እንዳበለ ኣብ ገላትያ ምዕራፍ 5 ካብ ቁጽሪ 19 ጀሚሩ 15 ዝኣኽሉ ምግባራተ ስጋ እንዳተባሃሉ ዝዝርዝሩ ይዝርዝረልና ማለት እዚኣቶም እንታይ እዮም? ዝሙት፣ ትዕቢት፣ ተንኮል፣ መንቀኝነት፣ ጥርጥር እንዳበለ ይዝርዝሮም። ስለዚ እዞም 15 ምግባራተ ስጋ ዝበሃሉ ንሰቶምን ካልኦቶም ዘለዓለማዊ ክንጾሞም ዝግባና ኣጽዋማት እዮም ማለት እዩ። ስለዚ ናይ ምግባራተ ነፍሲ ዝበሃሉ ከዓ ናይ ነፍሲ ምግባራት ዝበሃሉ እዞም 9 ዝኣኽሉ ዝተዘርዘሩ ኣብ ጾም ግዜ ይኹን ዘለዓለማዊ ግዜ ኩሉ ግዜ ክንገብሮም ዝግበና ምዃኖም ይዝርዝረልና ማለት እዩ። ስለዚ ጾም እዚ ዝኣክል አንድምታ ካብ ሃለዎ እዚ ዘለናዮ ጾመ 40 ማህሌታይ ቅዱስ ያሬድ ከም ሐዋርያት እንዳሰበኸ ከም ነቢያት ንድሕሪት ተመሊሱ ናይ ነቢያት መጻሕፍቲ እንዳጠቐሰ ከም መላእክት ደግሞ ከም ሐዋርያ ቅዱስ ጳውሎስ እስካብ ሳልሳይ ሰማይ ዝተነጠቐ ማህሌታይ ቅዱስ ያሬድ ብዓመት ዕለት ኩለን እንታይ ጌርና ክነመስግን ከም ዝግበና ኩሉ መጽሓፉ ዘርዚሩልና ይርከብ። በተለይ ከዓ ናይ ጾመ 40 ኣብ ጾመ ድጓ ዝተባሃለ መጽሓፉ እዘን 8 ሰናብትታት ዝበሃላ ኩለን ካብ ሰሙን ናብ ሰሙን ዕለት እንታይ እንዳገርና ክነመስግን ከም ዝግበና ዕለት ሰሙን ከዓ እንታይ ጌርና ሰይሙልና እዩ። ስለዚ እቲ ናይ መጀመርያ ሰሙን እንታይ ይብለና? ዘወረደ ኢሉ ሰይሙልና ማለት እዩ። ስለዚ ዘወረደ ማለት እንታይ ማለት እዩ? እንታይ ክብል ደሊ እዩ ቅዱስ ያሬድ ዘወረደ ኢሉ ሰይሙልና ዝብል ነዚ መነሻ ኃይለ ቃል ዝኸውን እንታይ እዩ እንተልና ዮሐንስ ወንጌል ምዕራፍ 3 ቁጽሪ 13 ዘሎ ኃይለ ቃል እዩ። ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማያት ወልደ እጓለ እምሕያው ይብለና። ብዘይካቲ ናብ ሰማይ ካብ ሰማይ ዘወረደ ናብ ሰማይ ዘአረገ አካላዊ ቃል ኢየሱስ ክርስቶስ ካልእ የለን እንዳበለ ይዛረብ። ካብ ሰማይ ዝወረደ ኣሎ። ካብ ሰማይ ዝወረደ ብቻ ኣይኮነን ጥራሕ ኣይኮነን ታይዳ ናብ ሰማይ ዝኣረገ ኩለይ ንሱ ኣካላዊ ቃል ኢየሱስ ክርስቶስ እዩ ኢሉ ይነግረና ማለት እዩ። ስለዚ ዘወረደ ምዋሉ ቅዱስ ያሬድ ንምንታይ እዩ እዚ ደሊዎ እንተልና ጥንተ ነገሩስ ስለምንታይ እዩ ጌታና መድሓና ኢየሱስ ክርስቶስ ዝወረደሉ ምክንያት እንታይ እዩ እንተልና ጥንተ ነገሩ ዘወረደልና ክንዛረብ እንተኮይና ስለ ክልተ ነገራት ክንፈልጥ የለና። እቲ ሓደ እንታይ እዩ እንተልና ኣዳም ካብ ገነት ናብ ምድረ ፋይዳ መውራዱ ኣዳም ካብ ገነት ናብ ምድረ ፋይዳ መውራዱ ንጌታና መድሓና ኢየሱስ ክርስቶስ ካብ ሰማያት መውራዱ እንታይ እዩ? ጥንቱ እዩ ማለት እዩ። ስለዚ ኣዳም ካብ ገነት ናብ ምድረ ፋይዳ ንምንታይ ወሪዱ እንተልና ጌታና መድሓና ኢየሱስ ክርስቶስ ንኣዳም ኣብ ገነት ከንብሮ እንተሎ ኩሉ ትእዛዛት ሂቡ ኣንበሮ። ስለዚ ኣብዚ ገነት ኩሉ
ኩሉ ኣብዚ ገነት ዘሎ ኩሉ ነገራት እንታይ ግበር ኩሉ ነገር ብላ ኩሉ ካብ ዝተዋሃበካ እፃት ኩሉ ብላ ሓንቲ ግን ጽቡቕን ሕማቕን ካብ እተፍሊ ዕፀ በለስ ካብዚኣ ግን ከይትበልዕ ኢሉ ቃል ሃዎ ትእዛዝ ሃዎ ናይ መጀመርያ ትእዛዝ ሃዎ ማለት እዩ ነዚ ቅዱስ ጎርጎርዮስ ዘእንዚናዙ ዕድሜና ልክዕ ዝተዋሃበ ብዕድሜና ልክዕ ዝነብር እዩ እንዳበለ ይገልጸልና ማለት እዩ ስለዚ ኣዳም እዚ ትእዛዝ እዚ ሓልዩ ን7 ዓመት ክነብር ተሎ ድሕሪ 7 ዓመት ግና ኣቦና ኣዳም ናይ ጌታና መድሓና ኢየሱስ ክርስቶስ ትእዛዝ ኣብ ክንዲ ምሕላው ብእምነት ኣብ ክንዲ ምንባር እቲ ናይ ጌታና መድሓና ኢየሱስ ክርስቶስ ዝተዋሃቦ ትእዛዝ ኣፍሪሱ ካብ ዕፀ በለስ ንሳ በልዐ ናይ ፍጡር ናይ ዲያብሎስ ስብከት ብእዝኑ ሰምዐ ብእዝኑ ሰምዑ ብዓይኑ ከዓ እዛ ዕፀ በለስ ረአያ እዛ ዕፀ በለስ ሪኦም ከዓ እንታይ ገበሩ ብእግሮም ከይዶም ካብዛ ዕፀ በለስ ብኢዶም ከይዶም ከዓ ቆሪሶም ወይ ከዓ እዛ በለስ ካብዛ በለስ ቆሪጾም ብኣፎም በልዑ እዞም 5 ስምዒት ህዋሳት ዝበሃሉ ተሓባቢሮም ሓጢያት ዝሰርሑ ማለት እዩ ስለዚ ኣዳም ጌታና መድሓና ኢየሱስ ክርስቶስ ብዝሃቦ ቃል ኪዳን መሰረት ኣዳም ከም ጌታና መድሓና ኢየሱስ ክርስቶስ ከም ፈታሒነቱ ፈራዲ እዩ ከም ይቅር በሃልነቱ ደሞ እንታይ እዩ መሓሪ እዩ ማለት እዩ ስለዚ ከም ፈራዲነቱ ካብዛ ዕፀ በለስ እዚኣ እንተበሊዕኻ ካብ ናይ ሞት ክትወርድኻ ከም ዝበሎ ኣዳም ኣቦና ካብተን 7 ዓመት መልኣካዊ ህይወት ኮይኑ ዝነበረት ገነት ናብ ምድሪ ፋይዳ ወረደ ማለት እዩ ናብ ምድሪ ፋይዳ ወረደ ብላ ብሃፈፃማከ ኖ ጽርካ ገይርካ ብላ ሶከ ወኣመከላ ይውቀልከ ኖ ሶቅ ኣመከላ ይውቀልካ በሎ ሶቅ ኣመከላ ዝተባሃለ እዛ ምድሪ ተውቅሎም ኮይኑ ኣብ ሰውነትካ ምድሪ ተባሂላ ትጽዋዕ ሰውነትካ ሓጢያት ባህሪኻ ዘሊቁ ይእተወሉ ማለት እዩ ስለዚ እዞም ሓጢያታት ኩሎም ናይ ምብላዕ ናይ ምስታይ ናይ ኣጋንንቲ ፍትወታት ኣብ ኣዳም ሰልጠንዎ ማለት እዩ ድሕሪ ንሱ ኣዳም ኣልወቱ ካልእ ህልና ለኣዳም ዘእንበለ ብካይ ላኢላ ሓጢያቱ ኣዳም ካብ ጌታዬ ካብ ፈጣሪ መድሓኒ ኢየሱስ ክርስቶስ ተፈልየ ጌታዬ መድሓኒ ኢየሱስ ክርስቶስ ዝኣዘዘኒ ትእዛዝ ኣፍሪሰ እንዳበለ ዕድመ ልክዑ ክበክ ኣተወ ካልእ ሓሳብ ካልእ ህልና ኣይነበረና ኣዳም እንታይ ዳ ኩሉ ግዜ ስለ ሓጢያቱ ይበክ ነበረ ማለት እዩ ስለዚ ጌታና መድሓኒ ኢየሱስ ክርስቶስ ቁሩ እግዚአብሔር ለየዋሃነ ልብ ከምዝሎ ልቦንኦም ንስተሰወሩ ካብ ልቦንኦም ተጸጽይቶም እግዚአብሔር አምላክ ንዝለሞ ድማ እግዚአብሔር አምላክ እንታይ የዋህ ስለዝኾነ ከም ፍጥሮነቱ ደግሞ ክምሕሮ ስለዝደለ ፍጡሩ ስለዝኾነ كان فتحينته فتح له كم يقرأ محلنته دما يقرأ خلاص لزللي እግዚአብሔር አምላክ ንአዳም ታይሃው ቃል ኪዳን ሃዎ ታይዝብል ቃል ኪዳን ይውጎ በሐሙስ ዕለት ወበመንፈቅ አለ ዕለት እትወለድ እምወለተ ወለትከ ወድህክ ውስተ መርህብከ ወት የዘወከ በመስቀሌ ወበመትየንሆ 5500 ዘመን ምስ አኸለ ካጓልጓልካ ተወሊደ ከድሕነካ የዝብል ቃል ኪዳን አተወሉ ማለት እዩ ስለዚህ እዚ ቃል ኪዳን ናይ አዳም ዝተውሃወ ቃል ኪዳን መሰረት ገይሩ አዳም ኩለይ ሰዋየ እንዳቆፀረ አቦታትና ነቢያት ኩለይ ካው ተላዓይሎም ንአዳም ዝተውሃወ ቃል ኪዳን እንዳቆፀሩ ሰዋየ እንዳሓዙ እዛ ጾም ንሳ እንዳጾሙ ንአዳም ኣብ ገነት ተለው ትሒዝ ተውሃወ ጾም እንዳጾሙ ኣብ 5500 ዘመን ዝኣክል አቦታትና ነቢያት እንዳጾሙ ይነብሩ ነበሩ ሰዋየ እንዳቆፀሩ ትንቢት እንዳቆፀሩ ማዓስኻ ክትውለድ ፈኑ ብርሃንከ እንሆ ማንቲ ምርሃን ወይ ሰዳን ደብረ መቅደስ ከንዳውል እንዳተነበዩ እንሆ መጽኻ ድሕነና ማዓስኻ ክትድሕነና እንዳወሉ እንታይ ይገብሩ ነበሩ እግዚአብሔር አምላክ በጸሎት በስዋኤ በምህልላ ይልሙኑ ነበሩ ማለት እዩ ስለዚ ጌታና መድኃኒትና ኢየሱስ ክርስቶስ ንአዳም ከድሕኖ ቃል ብዛአቶ መሰረት ንአዳም ከድሕኖ ዝኽእል መን እዩ እንተልና እቲ ዝበደለ መን እዩ እንተልና አዳም እዩ በዲሉ እጸበለስ ዝበልዕ መን እዩ አዳም እዩ አዳም ዝበደለ አዳም እዩ እቲ ዝተፈረደሉ ፍርድ ከዓ እንታይ እዩ ሞት ተፈሪዱሉ ማለት እዩ ሞት ተፈሪዱሉ ስለዚህ ንአዳም ከድሕኖ ዝኽእል መን እዩ እንተልና አውዚ አቦታትና ነቢያት ብዙሕ ነገራት ስራሕቲ ይሰርሑ ነይሮም ነቢያት ንአዳም ከድሕንዎ ኣይከኣሉን ምክንያቱ ነቢያት ካብኦቶም ታዮም ድሕነት ዘልዮም እዮም ከም አዳም ድሕነት ዘልዮም ስለዝኾኑ እቲ ከድሕኖ ዝኽእል ኣካል ከዓ እንታይ እዩ እንተልና ሰብ ክኾን ኣለዎ ሰብ ኮይኑ ከዓ እንታይ ክኾን ኣለዎ ንአዳም ዝተፈረደሉ ፍርዲ ሞት እዩ ስለዚ እንታይ ክኾን ኣለዎ ክመውት ኣለዎ ማለት እዩ ሞይቱ ከዓ ሞት ጥራይ እኹል ኣይኮነን እንታይ ዳ ሞይቱ ሞት ከሽንፍ ዝኽእል ኣካል ንአዳም ከድሕኖ ኣለዎ ማለት እዩ ስለዚ እዚ ነገራት እዚ ከማለት ዝኽእል ከዓ መን እዩ እንተልና ነቢያት ድዮም እንተልና ነቢያት ከም ነብይነቶም ንህዝብ እስራኤል እንዳምሆሩ ካሕማ ነገር ናብ ጽቡቕ ነገር ይመርሑ ነበሩ ኮይኑ ግና ካብ ሞት ከድሕኖ ኣይከኣሉን ንዓናት ካድሕነት የድልየና እዩ እንዳውል ጌታና መድኃኒትና ኢየሱስ ክርስቶስ ይልሙንዎ ነይሩ ምክንያቱ ነቢያት ሞይቶም ቀሪዮም ናይቱ ናይ አዳም በደል ናይቲ ምልአተ ኃጢአት በደል ተኻፈልቲ እምበር ሞት አሸኒፎም ከድሕኑ ስለዘይከኣሉ ካሊእ ከዓ መስዋዕቲ ኦሪት ድዩ እንተልና መስዋዕቲ ኦሪት ነቢያት መስዋዕቲ ኦሪት እንዳሰውኡ ናይ ፍጥረት ዝኾነ እንስሳታት እንዳሰው ንእስራኤላውያን ካብ ስግጋዊ
መቅዘፍቲ የድሕን ነይሮም ኮይኑ ግና እዚ መስዋዕት ኦሪት ፍጹም ድሕነት ኣይነበሮን ካብ ናይ ግዝያዊ መቅዘፍቲ ዋላ እንተድሕኖም ማለት እዩ መላእክቲ ድዮም እንተልና ከዓ ዝፈረዱ መላእክቲ ኣይኮኑን መላእክቲ ከድሕኑ ኣይኽእሉን ምክንያቱ ንኣዳም ናይ ሞት ፍርዲ ዝሃቦ መን እንተልና ኣዳም እዩ ስለዚ መላእክቲ ደሞ ከድሕኑ ኣይኽእሉን ከድሕንዎ ኣይኽእሉን ንምንታይ እንተልና መላእክቲ ሓደ ክሞት ኣይኽእሉ ረቂቃን እዮም ክሞት ኣይኽእሉን ንኣዳም ከድሕኖ ዝኽእል ግና ሞይቱ ሞት ኣሸኒፉ እዩ ማለት እዩ ነቢያት ኩለይ ኣይኮኑን መስዋዕት ኦሪት ኩለይ ኣይኮኑን መላእክቲ ኩለይ ኣይኮኑን ማለት እዩ ስለዚ መጀመርያ ኣዳም ዕፀ በለስ ብናይ ዲያብሎስ ስሕተት ክኾን እንተሎ እንታይ ክኸውን እየኢሉ እዩ ኣምላክ ክኸውን እየኢሉ እዩ ማለት እዩ ኣምላክ ክትኸውን ካ ዝብል ስብከት ተሰበይኩሉ እዩ ማለት እዩ ስለዚ ሰብ ኣምላክ ክኸውን ፍጹም ኣይኽእልን ማለት እዩ ኩሉ ክኸውን ዝኽእል እንታይ እዩ እንተልና ኣምላክ ግን ሰብ ምዃን ይኽእል እዩ ሰብ ግን ኣምላክ ምዃን ኣይኽእልን ማለት እዩ ስለዚ እቲ ተመነዮ ኣዳም ናይ ኣምላክ ናይ ምዃን ትምኒቱ ዝተፈጸመሉ ብመን እዩ እንተልና ብጌታና መድሓኒና ኢየሱስ ክርስቶስ ኣካላዊ ቃል ኢየሱስ ክርስቶስ እዩ ማለት እዩ ስለዚ ኢየሱስ ክርስቶስ ኣምላክ ሰብ ምዃን ይኽእል እዩ ሰብ ኮይኑ ከዓ ፍጹም ኣምላክ ፍጹም ሰብ ኮይኑ ሞት ክመውት ኣለዎ ሞይቱ ከዓ ሞት ከሽንፍ ኣለዎ ማለት እዩ ስለዚ ንኣዳም ከድሕኖ ዝኽእል ጌታና መድሓኒና ኢየሱስ ክርስቶስ ስለ ዝኾነ ካብ ሰማያት ወሪዱ ዘወረደ ክበሃል ዘወረደ እምላእ ኢሉ ኣይሁድ ሰቀልዎም እማ እያእመሩ ኢሉ ቅዱስ ያሬድ ኩለይ ከም ዝተናገሮ ኣይሁድ ብዘይ ምፍላጦም ዝሰቀሉ ወይ ከዓ ኣምላክ ምዃኑ ብዘይ ምፍላጦም ዝሰቀሉ እንዳበለ ዝዝሙሮ እንታይ እዩ ዝወረደሉ ጥንተ ነገሩ እንታይ እዩ እንተልና ነቲ ናይ ኣዳም ዝነበረ ተስፋ ንምፍጻም ንምድሓን ብምልኣተ ሓጢኣት ተመላሹ ዝነበረ ዓለም ብናይ ኣዳም ስሕተት ወይ ከዓ ብናይ ምልኣተ ሓጢኣት ተበላሽ ዝነበረ ዓለም እዛ ቃል ኪዳን ንሳ ን5500 ዘመን ኣዳም ነቢያት ኩሎም ተስፋ ገይሮም ዝጽበይዋ ዝነበሩ ድሕነት ንምፍጻም ጌታና መድሓኒና ኢየሱስ ክርስቶስ በኣካላዊ ግብሩ ካብ እመቤታችን ቅድስት ድንግል ማርያም ተወሊዱ ንኣዳም ንኸድሕኖ ዝገበሮ ከይድ እንታይ ይበሃል ዘወረደ ኢሉ ቅዱስ ያሬድ ናይ መእተዊ ጾም ይነግረና ማለት እዩ ንምንታይ እዩ ዘወረደ ኢልዎ እንተልና ምክንያቱ ንጸይሙ ንምባል ጌታና መድሓኒና ኢየሱስ ክርስቶስ ጸይሙ ንምባል ጥንቱ እንታይ ምባል የድሊ ተወሊዱ ምባል የድሊ ማለት እዩ ተጠሚቁ ምባል የድሊ ተጠሚቁ ንምባል ጥንቱ ከዓ እንታይ እዩ ተወሊዱ ንምባል ከዓ ጥንቱ እንታይ እዩ ተልና ተጸኒሱ ንምባል ከዓ ጥንቱ ነይሩ ንምባል የድሊ ማለት ስለዚ ናይ ጾም ጥንቱ እንታይ እዩ እንተልና ናይ ጌታና መድሓኒና ኢየሱስ ክርስቶስ ምውራዱ እዩ ዘርደና ማለት እዩ ስለዚ ጌታና መድሓኒና ኢየሱስ ክርስቶስ ካብ ሰማያት ወሪዱ ንብሎ ነዚ እዩ ማለት እዩ ለዚ ሁሌ ቅዱስ አትናቴዎስ ከምዚ ይብለና ድሕና ካብ ምድሪ ናብ ሰማይ ምውፃእ ከኣቤልና ከሎ ጌታና መድሓኒና ኢየሱስ ክርስቶስ ከዓ ካብ ሰማያት መፅኡ ንዕና እንታይ ገበረና ናብ ሰማያት ከፍ ኣበለና ኣልዕለና ወሰደና ይብለና ማለት እዩ ስለዚ ጌታና መድሓኒና ኢየሱስ ክርስቶስ 5500 ዘመን ምስ ኣኸለ ካብ እመቤታችን ቅድስት ድንግል ማርያም ካብ ስጋ ካብ ነፍስ ነሲኡ ኣካላዊ ቃል ፍጹም ሰው ፍጹም ኣምላክ ኮነ ማለት እዩ ኣምላክ ፍጹም ሰብ ኮነ ስለዚ ነዚ ዘወረደልና ንጽውዖ ኣዳም ድማ ነየ እቲ ተመነዮ ስጋ ኣብ ጽንሲ ኣካላዊ ቃል ካብ እመቤታችን ቅድስት ድንግል ማርያም ይኩነኒ በከመ ትቤለኒ ኣብ ዝበለቱሉ ግዜ ኣካላዊ ቃል ጌታና መድሓኒና ኢየሱስ ክርስቶስ ካብ ስጋ ካብ ነፍሲ ነሲኡ ፍጹም ናይ ዕለት ጽንሲ ክኾን ተሎ ርደተ ቃል በስጋ ናይ ስጋ እርገት ብቃል ተዋሂሉ ኣብ ማህፀነ ድንግል ዝተፈጸመ እዩ ኣብ ማህፀነ ድንግል ታይ ተፈጺሙ እንተልና እርገተ ስጋ ብቃል ማለት እዩ እቲ ወዲኡ ዝነበረ ስጋ ብሓጢያት ጎስቁሉ ዝነበረ ስጋ እንታይ ኾነ ኣምላክ ኾነ ናብ ሰማይ ዓረገ ሙሉእ ኾነ ኣምላክነትን ኣዳም መጀመርያ ዝተመነየ ኣምላክነትን ስልጣን ረኸበ ካብ ወዲኡ ዝነበረ ውድቀት ተላዓለ ኢልና ንጽውዖ ስለዚ ኣዳም እቲ ካብ ምድረ ፋይዳ ወዲኡ ነበረ ናብ ገነት ተመለሰ ኢልና ንዝርዝሮ ማለት እዩ ስለዚ ዘወረደ ምባሉ ጥንቱ እንታይ እዩ እንተልና ጌታና መድሓኒና ኢየሱስ ክርስቶስ ካብ ሰማያት ወሪዱ ክበሃል ተሎ እስመ በልዕልናከ ትሰመይ ደመና ማለት ይምበር ካብ ሰማያት ስልጣኑ ገዲፉ ወይ ከዓ ካብ ውስን ቦታ ናብ ምድሪ ወሪዱ ማለት ኣይኮነን እንታይ ዳ እንተልና ፍጹም ሰው ፍጹም ኣምላክ ኮይኑ ንምባል ማለት እዩ ስለዚ ዘወረደ ማለት ነዚ ነገራት እዚ ክገልጸልና እንተሎ እዩ ቅዱስ ያሬድ ኩለይ ጸይሙ ንምባል ዘወረደ ወሪዱ ምባል ይቅድም ኢሉ ኣብ መጀመርያ መእተዊ ዘወረደ ኢሉ ዝገለጸልና ማለት እዩ ስለዚ እዚ ካብ ኮነ ጥንተ ነገሩ ጾምና ኣዳም ካበይ ዝደየበሉ እንተልና ካብ ምድሪ ፋይዳ ናብ ምንታይ ዝደየበሉ እንተልና ናብ ገነት ዝደየበሉ እዩ ድሕናኸ ኣብ ዘወረደ ክንገብሮ ዝግባና እንታይ እዩ እንተልና ጌታና መድሓኒና ኢየሱስ ክርስቶስ እዚ ፍጹም ትሕትና ይርየና ማለት እዩ ፍጹም ትሕትና ጌታ ክኾን ተሎ
ወነሳ አርአያ ገብር ዘይትደፈር ልዑል ዘይትደፈር እሳት ዘይትገሰስ እንዳበላ ባህርያቆስ ይገልጸው። ስለዚህ እዚ ክኸውን ተሎ ጌታና መድሓና ኢየሱስ ክርስቶስ ግን ወበሃብ የነሰት ትሕት ውእቱ በእኛ በድሕና ግን እንታይ እዩ ብጣዕሚ ትሕት ኮነ ፍቅር ሰሃው ለወልደ ሃያል እመንወሩ ወአውጾ እስከ ለሞት ከም ዘላ ባህርያቆስ እዚ ነገራት እዚ ናይ ሰብ ድሕነት ካብ ምድሪ ወይ ከዓ ካብ ምድራ ኣተሓሳስባ ናብ ገነት ንኽመለስ እዚ ነገራት እዚ ፈጸመልና ማለት እዩ። ስለዚ ድሕና ኸ ኣዳም ካብ ምድረ ፋይዳ ናብ ገነት ዝተመለሰሉ እንድሕር ኮይኑ ድሕና ኸ ኣብቲ ዘወረደ እዚ እንታይና ክንገብር ዝግበና እንተልና ብፍጹም ትሕትና ክንጾሞ ይግበና። ናይ ትሕትና ሰሙን እንዳተባሃለ ይግለጽ። ናይ ትሕትና ሰሙን ዝተባሃለሉ ምክንያት እንታይ እንተልና ጌታና መድሓና ኢየሱስ ክርስቶስ ካብ ሰማያት ወሪዱ ናይ ፍጡሩ ባህሪ ገይሩ ዝተላወሰሉ ስለ ዝኾነ ወይ ከዓ ናይ ፍጡሩ ባህሪ ስለ ዝለበሰ ስለ ገንዘብ ዝሓዘ ምክንያቱ እንተሪና ሕዚ ሓደ ሰብ ናይ ትሕቲኡ ዝኾነ ነገራት ክላበሳ ይኽእልን። ለምሳሌ ሓደ ሃፍታም ሰብ ናይ ዝተሰርሖ ባህርያት ንኽሕዝ ድልየት የውልን። ለምሳሌ ሃፍታም ድኻ ክኸውን አይደልን። ናይ ድኻ ዝኽደኖ ክዳውንቲ ክኽደን አይደልን። ጌታና መድሓና ኢየሱስ ክርስቶስ ግን እዚ ነገራት እዚ እንከይ ተጸየፈ ንዓና ካብ ዝወደቕናዮ ሓጢያት ኣልዕለና ናይ ትሕትና እናተባሃለ ይግለጽ። ካሊኻ ናይ ፍቅሪ ሳምንት እናተባሃለ ይግለጽ። ጌታና መድሓና ኢየሱስ ክርስቶስ ናይ ወዲ ሰብ ፍቅሪ ኣገቢርዎ ናብዚ ምድሪ እዚ ምውራዱ ነዚ እዩ ቅዱስ ያሬድ ኩለይ ንጾም ጾመ ወናፍቅር ቢጸነ እንሆ ጾም ክንጾጉም ተለና እንታይ ንግበር እንዳበለ ይዛረብ ኣሕዋትና ንፍቶ ደቂ ሰባት ንፍቶ ጾም ማለት ሲካ ካብ ምግቢ ጥራይ ምኽልካል እንታይ ኮነስ እንታይ ዳ ብትሕትና ብፍጹም ብፍቅሪ ክኸውን ከም ዘለዎ ይገልጸልና። ነዚ ሁለይ ወንጌል ማቴዎስ ምዕራፍ 6 ቁጥሪ 16 ጌታና መድሓና ኢየሱስ ክርስቶስ ስለ ጾም ክነግረና እንተሎ ወሰበይ ትጾሙ ኢትኩኑ ከመ ምድልዋን ይብለና። ክትጾሙ ተለኹም ከምቶም ናይ ኣይሁድ ኣጽዋማት ዝጾምዎ ዝነበሩ ጾም ኣይትጾሙ። ኣይሁዳውያን ወይ ከዓ ካልእ ሰባት ኣይሁዳውያን መደልዋን ዝተባሃሉ ከመ እዮም ይጾሙ ነይሮም ከምኡ ዝበለሉ እንተልና ንዓይኒ ሰብ ይጾሙ ነይሮም። ኣነኮ ጸዋሚ እየን ምባል፣ ኣነኮ ኣቐዳሲ እየን ምባል፣ ኣነኮ መጽዋት እየን ምባል ኣብ ቅድሚ ሰብ እንታይ ይገብሩ ነይሮም? ፊቶም ይለዋውጡ ፊቶም ይቀያይሩ ነበሩ ማለት እዩ። ወአንቱም ሰበ ትጾሙ ቅቡእ ርእሰኩም ወህጹብ ገጸኩም ይብል። ንስኻትኩም ግን ክትጾሙ ተለኹም ርእስኩም እንታይ ገበሩ? ተቐብኡ ርእስኩም ተቐብኡ ገጽኩም ኩለይ ተሓጸቡ። ክትጾሙ እንተኮይንኩም እንታይ ገበሩ? ርእስኩም ተቐብኡ ገጽኩም ኩለይ ተሓጸቡ ይብለና። እንታይ ማለት እዩ እንተልና ርእስኩም ተቐብኡ ገጽኩም ተሓጸቡ ማለት እንታይ ማለት እንተልና ሰብ ገጹ ቅብእ እንተተቐብኡ ወይ ከዓ ገጹ እንተተሓጺቡ ምንም ከም ዘይኮነ ወይ ከዓ ንጹህ ምዃኑ ከም ዝፍለጥ ዮሃንስ አፈወርቅ ነዚ ክትርጉሞ እንተሎ እንታይ ይብል? ቅብእሰ ፍቅረ ደቂቀ ወልደ እጓለ እመሕያው ይብል። ቅብእ ማለት ፍቅር ማለት እዩ። ትሕትና ማለት እዩ። ንጽህና ማለት እዩ። ቅብእ ኩለተሎ ቅብኣት ተቀባእ ማለት ኣይኮነን። እንታይ ዳ ፍቅሪ ሓዝ ትሕትና ሓዝ ፍቅሪ ሒዝካ ትሕትና ሒዝካ ጽሞ ክብለና እንተሎ ገጽካ ተሓጽቦ ማለት ከዓ እንታይ እዩ ክብል ተሎ ዮሃንስ አፈወርቅ እንታይ ይብለና? ገጽኩም ተሓጽቡ ክብል ተሎ ከዓ ጌታና መድሓና ኢየሱስ ክርስቶስ እንታይ ማለት እዩ? ብንስሓ ተሓጺኩም ምስ ንስሓ ኣቦታትኩም ተራኺብኩም ዝገበርኩሞ ሓጢያት ንንስሓ ኣቦኹም ተናጊርኩም ጽሙ ክብለና እንተሎ ነዚ ይብለና። ስለዚ ድሕና ኩለይ ክንጾጉም እንተለና ክንገብሮ ዝግበና እዚ ነገራት እዚ እዩ። ተዘይኮይኑ እንዳጾምና ሰብ ንሓምን እንተኮይና እንዳጾምና ካልእ ነገራት ንሰርሕ እንተኮይና ናይ ጾምና ከንቱ እዩ ዝኸውን። ነዚ ዮሃንስ አፈወርቅ ኩለይ እንታይ ይብል? ዮሃንስ አፈወርቅ በእንተ ሓወርትታት ኣብ ዝብል ኣብ ዝሰበኾ ስብከቱ ጾሙ እንታይ እዩ እንተይልካኒ ካብ ምግቢ ጥራይ ምኽልካል ኣይኮነን ታይዳ እንተይልካኒ ኣብ ጾም ክትጾጉም እንተለኻ መጀመርያ ክትገብሮ ዝግበካ ነገራት ኣሎ። እንታይ እዩ ባህሪ ናተይ ጸባየ እንታይ እዩ ኣብዚ ጾም እዚ ክገድፎ ዝግበአኒ ባህሪ ጸባየ ክፉእ ልማዳት እንታይ እዩ ኢልካ መጀመርያ ጸሓፎም እሞ እቶም ክፉእ ተግባራትካ እዚኣቶም ንምውጋድ ኣብቲ ጾም 40 ህይወትካ ፈጽሞ እንተዘይኮይኑ ይብል። እንተዘይኮይኑ መጀመርያ ጾም 40 ከኣቱ እንተሎ ዝነበረካ ህይወት ጾም ክፍጸም እንተሎ ዝነበረካ ህይወት ሓደ እንተኮይኑ ናይ ጾም ጥሙስ እንታይ እዩ ይብል ማለት እዩ። ስለዚ ጾም ማለት መዓልትታት ክውዳእ እንተሎ ናይ መዓልትታት እንዳተወደኸ እንተሎ እቲ መዓልቲ ብምውድኡ ደስ ኣይበልካ ይብል ዮሃንስ አፈወርቂ። እቲ መዓልትታት ብምውድኡ ናይ ጾም 40 ኮፍርካ ኣኺሉ ክልተ ሰሙን ኣኺሉ ሓደ ሰሙን ድሮ ወዲና ክልተ ሰሙን ዳርጋ ወዲና እንዳበልካ ናይ ጾም 40 ምውድኡ ኣይተውጸር። እንታይ ዳ ክትቆጽር ኣለካ? ሓጢያተይሲ ኣበይ በጽሐ ሓጢያተይስ እንታይ ይመስል ንስሓ ህይወተይ ኣትነለኹ ይቅድስ ደለኹ ይምጽውት ደለኹ ይጽሊ ደለኹ እንዳበልና ክንኸድ ከም ዝግበና የምህረና ማለት እዩ። ስለዚ ነዚ ሁለይ ኣብ መዋዕለ ጾምና
ስለ ጾማት እንታይ ይብሉ መጻሕፍቲ እንታይ ይብሉ ዝብሉ ብዋናነት ክነንቦም ዝግቡና ብዙሓት መጻሕፍቲ ኣለዉ ማለት እዩ። ለምሳሌ እንተሪና ትንቢተ ኢሳይያስ 58 እንታይ ይብለና እቲ ሓቀኛ ጾም እዚ ድዩ እንዳበለ ይዝርዝረልና። ስለዚ እቲ ሓቀኛ ጾም እንታይ ክኸውን ኣለዎ? ብትሕትና ብፍቕሪ ክንጾም ይግበና። ስለዚ ዘወረደ ምባሉ ነዚ ነይሩ ዘምህረና ዝገሰጸና ጌታና መድሓኒና ኢየሱስ ክርስቶስ